ኮሎዶ ጎሞርንና ከእርሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉስ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉስም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብርሃምም የሰዶምን ንጉስ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን፣ ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ። ኢየሱስ ሲፈተን ሁላችሁም እንደምታውቁት ሰይጣን ወደ ረጅም ተራራ ወስዶት ያለ መንግስትና ክብራቸውን ሁሉ ካሳየው በኋላ ወድቀ ብትሰግድልኝ ይሄንን ሁሉ ላንተ እሰጥሃለሁ አለው። ማለት ኤቭሪ ፋይናንሻል ነገር ምድር ላይ ያለው ለማን ሊሰጥ ነው? ለኢየሱስ ሊሰጥ ነው። እንደን ጌታ እንደዚህ አለ፣ ለእግዚአብሔር አምላክን አምልክ፣ ለሱ ብቻ ስገድ ተብሎ ተጽፏል። ምን ማለት ነው? እሱ ሰይጣን እያለ ያለው እኔ ምልህን ካረክ I will give you the money፣ በጣም ሀብታም መሆን ትጀምራለህ። ኢየሱስ ደግሞ ኖ አለ። ኢየሱስ ባለጠግነትን ጠልቶ ሳይሆን በሉሲፈር መንገድ አይሆንም። to your surprise አብርሃም እንዲህ ከማለቱ በፊት ያለውን ተመልከቱ። እዩ ያለውን። አብርሃምም የሰዶም ንጉስ አለ፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌ። the question ምን ማለት ነው? እጆችን ወደ እግዚአብሔር አንስቻለሁ። እጅ የሚለውን ቃል ልንገራችሁ መጀመሪያ። that word is called yad YAD ያድ ሃንድ ማለት ነው፣ ግን ዝም ብሎ ሳይሆን it means also power, force, energy ማለት ነው። but the other way ምን መሰለህ? it means means and way ማለት ነው። means of prosperity, way of። ስለዚህ ምን እያለ ነው አብርሃም? እጄን አንስቻለሁ ማለት my way of prosperity። በሜሴጅ ባይብል አንብብላችሁ። but Abraham told the king of Sodom, I swear to God, the high God, creator of heaven and earth, this solemn oath that I will take nothing from you። ማለት ምን ማለት ነው? እሱ ለእግዚአብሔር ምያለሁ፣ በእግዚአብሔር ምያለሁ፣ which means ከእግዚአብሔር ጋር ኪዳናል። ቃል ሰጥቻለሁ ለእግዚአብሔር መልሼ አልወስደው፣ which means በአንተ መንገድ ነው መበለጽገው ብዬ። የራሱን ግዛት ለሚያስተዳድር መሪ እኮ ነው እየተናገረ ያለ። this boy is a king። የሰዶም ንጉስ አጠገቡ ቆሞ I swear to God። የሰዶም ንጉስ who is God ይላል። I have God። ኢየሱስ ምን እንዳለ ይወላችሁ። አይሻባሶ ለእግዚአብሔር ለአምላክ ብቻ ስገድ ሲባል ማለት ነው፣ እሱም ብቻ አምልክ ብሎ ሲናገረው ሉሲፈር ኢየሱስ አምላክ እንዳለው አወ። ስለዚህ ልንገራችሁ፣ የሚያበለጽግ አምላክ እንዳላችሁ ሰዎች ያውቃሉ። ነገስታቶቹ ዞሮ ውሃ አጥተው ፈልገው ሲመጡ እንደዚህ አለ፣ ያው እግዚአብሔርን ይሄን ኢዮሳፍጥን ባልፈራ ኖሮ አንተን ያው እግዚአብሔርን ብሎ ምን አደረገ ማለ። ለካ I swear to God የሚባለው የአብርሃም ስታይል። ባይብል እግዚአብሔር ለአባቶች የገባውን ኪዳን ለማጽናት ሀብትን ለማከማቸት ኃይልን ሰጥቷል። ስለዚህ እና አብርሃም የማሉት የተማማሉት ጉዳይ አለ ማለት ነው። ስለዚህ ዛሬ የና አብርሃምን መሐላ እና የኪዳኑን በረከት እንቀሰቅሳለን ማለት ነው። ባለጠግነት ወይም ሀብታም መሆን ወይንም በጣም ፕሮስፐረስ መሆን የጾም ጸሎት የምናምን ውጤት አይደለም፣ የኪዳን ውጤት ነው። ዛሬ እንደሆነው ለአባቶች የማለውን። ስለዚህ ለአባቶች ምን ገብቶላቸዋል? ቃል ኪዳን ገብቷል። እሺ ያጸናዘን ሀብትን ለማከማቸት እሱ ጉልበት ሰጥቷል። ምኑን ለማጽናት? ኪዳኑ ጸና የምንለው ምን ሲከማች? ካልሆነ ኪዳኑ አልጸናም። ስለዚህ ምን ይሰጣል? ኃይል። ዘፍጥረት 14 ቁጥር 17 ዝግጁ? ኮሎዶ ጎሞርንና ከእርሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉስ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉስም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብርሃምም
የሰዶም ንጉሥ አለው ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃምን ባለጠጋ አደረኩት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ላንተ ከሆነው ሁሉ እንዳልወስድ አውናን ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ። ሃሌሉያ። ዋን ዴይ ኢየሱስ ሲፈተን ሁላችሁም እንደምታውቁት ሰይጣን ዲያብሎስ ወደ ረጅም ተራራ ወስዶት ያለ መንግስትና ክብራቸውን ሁሉ ካሳየው በኋላም ወድቀ ብትሰግድልኝ ይሄንን ሁሉ ላንተ እሰጥሃለሁ አለው። ማለት ኤቭሪ ፋይናንሻል ነገር ምድር ላይ ያለው ለማን ሊሰጥ ነው? ለኢየሱስ ሊሰጥ ነው። come on and then ጌታ እንደዚህ አለ ለእግዚአብሔር አምላክን አምልክ ለሱ ብቻ ስገድ ተብሎ ተጽፏል። ምን ማለት ነው? እሱ ባጭሩ ሰይጣን እያለ ያለው እኔ ምልህን ካረክ I will give you the money በጣም ሀብታም መሆን ትጀምራለህ ነው። ኢየሱስ ደግሞ ኖ አለ። ኢየሱስ ባለጠግነትን ጠልቶ ሳይሆን በሉሲፈር መንገድ አይሆንም። ሰምታችኋል ያልኩትን? ትንሽ እንደቆየ የኢየሱስን ታሪክ ሁላችሁም ታውቃላችሁ። ሞቶ ከተነሳና ሰማይ ደርሶ ሲመለስ እንደዚህ አለ ስልጣን ሁሉ በሰማይና ማለት ትላንትና ሉሲፈር ከኔ ጋር ሲደራደር የነበረው በጠቅላላ ለኔ። ስለዚህ ኢየሱስ በሉሲፈር ወይ አላመጣውም፣ በእግዚአብሔር ወይ ነው ያመጣው። ሁላችሁም ጩና የእግዚአብሔር የብልጽግና መንገድ አልተናገራችሁም? እንግሊዘኛ ምን ጨምርበት? God's way of prosperity። ሃሌሉያ። ስለዚህ ኢየሱስ እምቢ ያለው መኒ ስለማይፈልግ ሳይሆን ኖ ኢየሱስን እኮ በገንዘብ የሚረዱት ነበሩ ይላል። you are quiet I don't know why ኢየሱስን በገንዘብ ሉቃስ 8 ነው የተጻፈው። ኢየሱስ እኮ ገንዘብ ያሽ ነበረው። ኢየሱስ ከአሳፉስ ምን አውጥቷል? ገንዘብ አውጥቷል። አያስፈልግም አይደለም፣ ያስፈልጋል። not in the Lucifer way። እየሰማችሁ ነው? not in a demonic way። የእግዚአብሔር መበልጸጊያ መንገድ በሉ እስቲ። ስለዚህ አባታችን አብርሃም የሰዶም ንጉስ መጥቶ ውሰድ ልጆቹን ብቻ ስጠኝ ሲለው ኖ አንተ ይሄን ካረኩኝ ታስወራብኛል። ምን ብለህ? አብርሃምን ባለጠጋ አደረኩት። ስለዚህ ሰውየው ባለጠጋ ሰዎችን የሚያደርግበት መንገድ አለ። አብርሃም ደግሞ እኔ የምፈልገው ዘጋድ ወይ ነው አለ። እየሰማችሁ ነው? ቅዱሳኖች ይሄንን ሁላችሁም ሲሪየስሊ ማወቅ አለባችሁ። the God way of prospering በጣም ዲሞኒክ ወይ የሚጠቀመዋል። ገንዘብ ለማግኘት ሰው ይገለዋል። አይ መታቋት መስሉ እንዴ? በመሬት እኛ ሀገር ሰው ይጋደል የለን? በገንዘብ ሰው ታፍኖ ይሄን ያክል ሚሊዮን ካልሰጠ ይሄ የምናቀው ወሬ አይደል እንዴ? that is a demonic way። ለኛ ግን there is a God way። ልንገራችሁ አንድ እውነት፣ በጣም ግፈኞችና በተንኮል ገንዘብ የሚመጣበትን መንገድ የሚሰሩ ሰዎች እየበዙ በመጡ ቁጥር መጥፎ ሞዴል ይሆንና ጉዳዩ ምን መሰላችሁ? እንዲህ አይነት ነገር በጣም እየበዛ ሲመጣ people will see wrong model። የተሳሳተ ሞዴል ያዩና እኔም በዚህ መንገድ አመጣለሁ ብለው ማይሆን ተንኮል ማሰብ ይጀምራሉ። ስለዚህ የቤተክርስቲያን ትልቁ ሸክም ይሄ ነው። ለዓለሙም ለአገሩም let us show God's way። quick fix financial scheme ያላቸው ሰዎች አሉ። በፍጥነት ድህነቱ በጣም ጭንቅላታችንን ስላጦዘው ኑሮም ወደ ላይ ስለወጣ በዚህም በዛም ተደርጎ መኒውን የማግኘት መንገድ የትም አይነት መንትፎ አይነት ስፒሪት እዚህ ሀገርም የትም ቦታ ላይ አለ። we know it። ስለዚህ ይሄ ትውልድ አንዱ ችግሩ ምንድነው? ሞዴል የሚያደርግለት ሰው ስላጣ። ስለዚህ እኛ ባልተነሳን ቁጥር ሮንግ ሞዴል አለ። ግን እስቲ አንቺ በርቺና እኔ ሞዴል ሆናለሁ በይ። so we have to show the God way of prosperity። ስለዚህ አብርሃም አንተ እኔን ደግሞ እንዳታስወራብኝ አብርሃምን አበለጸኩት ብለ እንዳታወራ። እኔ ካንተ ምንም ፈልገው ነገር የለም። I have my own way። የራሴ መንገድ አለኝ።
ንገሩኝ ደግማችሁ ጌታ መንገዴ ነው ኢየሱስ እኮ I am the way ሲል እኔ መንገድ ነኝ ሲል ምንድነው አስፋልት ላይ ማለት ነው ኖ እንዲህ ካሰባችሁ you are failing እኔ መንገድ ነኝ ሲል ምንድነው it is the way of thinking it is the way of doing it is the way of healing it is the way of prospering it is the way of success it is the way of deliverance it is the way of prophecy mande vedika soto to your surprise አብርሃም እንዲህ ከማለቱ በፊት ያለውን ተመልከቱ እዩ ያለውን አንበባችሁታል ብዬ ነው አብርሃምም የሰዶምን ንጉስ አለው ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርገን እስቲ አሳዩን ከፍ አርጉና በቃ እግዚአብሔር ሆይ እጃቸው ተነስቷል ባንተ መንገድ ለዘላለም ይሄዱ I bless everyone in the name of Jesus hallelujah hallelujah but the question ምን ማለት ነው እጆችን ወደ እግዚአብሔር አንስቻለሁ okay now can I tell you something እጅ የሚለውን ቃል ልንገራችሁ መጀመሪያ okay በሌሎች ቨርሽኖች ከመናገር በፊት that word is called yad yad በሉ ከኔ ጋር yad hand ማለት ነው ግን ዝም ብሎ ሳይሆን it means also power force energy ማለት ነው but the other way ምን መሰለ the other way hand means it means and way ማለት means of prosperity way of ስለዚህ ምን ይያለ ነው አብርሃም እጄን አንስቻለሁ ማለት my way of prosperity ምልክት ይሁናችሁ ዛሬ መታነሱት እጅ የእግዚአብሔር መንገዳችሁ አውጁ የእግዚአብሔር መንገዴ ስለመሆኑ ይሄው እጆቼ ተነሱ ሃሌሉያ in the name of Jesus that's what it means ግን the other way ግን ልንገራችሁ right አብርሃም ያለው ምንድነው በፈለጋችሁ ታነብላችኋለሁ በአምፕሊፋይድ ላንብብላችሁ ከኔ ጋር ሆኖ በአምፕሊፋይድ but Abraham said to the king of Sodom I have lifted my hand and sworn to the Lord God most high the possessor and master of heaven and earth ወደ ላይ አንስቻለሁ እጆቼን ብቻ ሳይሆን I have raised my hand and sworn ምያለው አማርኛው ላይ ምያለው ሚል የለም ለማንኛውም now okay so በምን ላንብብላችሁ another one new living translation ይባላል በሱ ላንብብላችሁ okay can I then Abraham replied to the king of Sodom I solemnly swear to the Lord I swear ስትሉ ምን ማለታችሁ ነው እየማላችሁ ነው I swear to God ትላላችሁ አይደል በእግዚአብሔር ምያለው አሜን በሉ so the message bible አንብብላችሁ but Abraham told the king of Sodom I swear to God the high God creator of heaven and earth this solemn oath that I will take nothing from you ምን ማለት ነው እሱ ለእግዚአብሔር ምያለው በእግዚአብሔር ምያለው which means ከእግዚአብሔር ጋር ኪዳናል አይገርምም ቃል ሰጥቻለሁ ለእግዚአብሔር መልሼ አልወስደውም which means ባንተ መንገድ ነው መበለጽገው ብዬ ፋላ ካፓሮቶ I swear to God I swear to God እኔ ምያለው ተወራርቻለሁ በማን መንገድ ነው መበለጽገው በዓለም ላይ ምንሸራሸር ብዙ የግፍ ገንዘብ ቢኖርም ሰዎች ሰውን አፍነውም ገለውም ቢወስዱም አታለውም አጭበርብረውም ቢወስዱም ሰዎች ድረግ ዲል አድርገውም ቢሆን ገንዘብ ቢወስዱም I swear to God አሁን ብዙ ገንዘብ ያለው የክፎች እጅ ላይ ቢሆንም I swear to God በእነሱ አልቀናም በእግዚአብሔር መንገድ ግን አመጣዋለሁ somebody shout I swear to God sit down hallelujah I am feeling the anointing hey በእግዚአብሔር ተወራረድ አያሳፍርም ያንተ አምላክ የሚለውን ልንገርህ የኃጢአት ለጻድቁ ተከማችቷል ነው የሚለው እነሱ ጋር ስላለ አትቅና ዋንዴ ይገለበጣል አትቅና ብዙ ገንዘብ ብዙ ብርና ወርቅ ግብጽ ሊኖራት ይችላል
እስራኤልን ሃርድ ሌበር ውስጥ ከታ ሊሆን ይችላል። አንድ ሙሴ የተነሳ ቀን ግን የግብፅ ወርቅና ብሩ ሀብቱ በጠቅላላ ወደ እስራኤል ተገለበጠ። The God way. I swear to God. በእግዚአብሔር መንገድ አመጣዋለሁ። I swear to God. Hallelujah. Somebody shout yeah. ሰሞኑን አንድ መንፈሳዊ ልጅ መጣና you know what he said? እንደዚህ አለኝ። ፓፓ አለኝ አልኩት too much ድረግ ላይ በጣም መኒ አለ አለኝ። በጣም መኒ አለ። you have no idea አለኝ። money everywhere። በቃ ነገርኩህ እኮ ከዚህ ወደዚህ ማዞር ነው ገንዘቡን። everything is like this. ሲምፕል ነው አለኝ። እና ምን ትላለህ አለኝ። በዚህ መንገድ መስራት አትችልም ማለት ለምን ብሎ ሲለኝ ጄኔሬሽንን የሚጎዳ ነገር መነገድ የለም። Oh no, you are not listening now. ትውልድን የሚጎዳ መሸጥ that is demonic plan. ስለዚህ እንደዚህ ያልኩት no the God way አለ። ንገሩኝ the God way አለ። Hallelujah. The Jesus way. Yay! የራሱን ግዛት ለሚያስተዳድር መሪ እኮ ነው እየተናገረ ያለ። This boy is a king. የሰዶም ንጉስ አጠገቡ ቆሞ I swear to God. የሰዶም ንጉስ who is God ይላል። I have God. So ኢየሱስ ምን እንዳለ ይኸውላችሁ አይሻባሶቶ ለእግዚአብሔር ለአምላክ ብቻ ስገድ ሲባል ማለት ነው። እሱም ብቻ አምልክ ብሎ ሲናገረው ሉሲፈር ኢየሱስ አምላክ እንዳለው አወቀ። ስለዚህ ልንገራችሁ የሚያበለጽግ አምላክ እንዳላችሁ ሰዎች ያውቃሉ። ጠንቋይ አይደለም፣ ደብተራ አይደለም፣ መተተኛ አይደለም፣ አስማተኛ አይደለም። it is your God. አንድ ተወራርዶ የሚነሳ ጴንጤ ፈለገ ሞዴል የሚሆን የርኩሰትን ገንዘብ ነቅሎ የሚያወጣ አይሻንደ እዚህ ጫክንና I swear to God. አብርሃም ብሎ ከሆነ አንተ ለምን አትልም? ኤላጃ ትሉኛላችሁ። ኤላጃ ያደረገው ለምን አታረግ? ኤላጃ አካብ ጋር መጣና በሕያው እግዚአብሔር እምላለሁ ከአፌ ቃል በቀር I swear to God የሚለው ለካ ነቢያቶች አፍ ውስጥ ከቶታል አብርሃም። ኤልሳ መጣ። ነገስታቶቹ ዞሮ ውሃ አጥተው ፈልገው ሲመጡ እንደዚህ አለ ሕያው እግዚአብሔርን ይሄን ኢዮሳፍጥን ባልፈራ ኖሮ አንተን ሕያው እግዚአብሔር ብሎ ምን አደረገ ማለ። ለካ I swear to God የሚባለው የአብርሃም ስታይል የዳዲ ስታይል it is my style now. ሃሌሉያ። ብዙ ጊዜ ምላችሁ የተነሳችሁት ነገር አታቆሙትም አይደል? እየሰሙኝ አይደለም? I swear to God አለቅህም ምናምን ካላችሁ የእውነትም አትለቁም። በቃ ነገሩን እንደዚህ እናክርረው ዛሬ I swear to God ይሄ አመት ሳያልቅ የሆነ ነገርማ አገኘው። እስቲ ከኔ ጋር ጮክ በሉና ዲሲዥን ለምን እንዳስባልኳችሁ ልንገራችሁ። ዲሲዥን ማለት መቁረጥ ነው። አሁን በአማርኛ ውሳኔ ነው አይደለ? ዲሲዥን ማለት ምንድነው? በመቀስ መቁረጥ ነው። አየ ዲሲዥን ማለት ለካ ምንድነው? መቁረጥ ነው። አየ አብርሃም አሁን ቆርጧል ማለት ነው። የሆነ የቆረጠው ነገር አለ። ስለዚህ ሲያወራ የሰዶም ንጉስ I swear to God ምን እያለ መሰላችሁ? አብርሃም የሰዶም ንጉስ አንተ የምታስተዳድረው ግዛት አለ፣ እኔ ምንም ግዛት የለኝም። እኔ ዝም ብዬ አሁን እዚህ መጻተኛ ነኝ። ሚረባ ቤት ለኝ ድንኳን ውስጥ ነው የምኖረው። ማስኖረውም ድንኳን ውስጥ ነው። አንተ ብዙ ሲስተም አለ፣ አካውንት አለ፣ ምን አለ ሲስተም አለ። የሰዶም ባንክ ኦፍ ሶዶም አለ። አቢሲኒያ ይሁን ቡና አላውቅም፣ ግን ሰዶም ውስጥ ምን አለ? ባንክ አለ። ስለዚህ የራሳቸው ሲስተም አላቸው። ሰዶም የራሷ ሀብት አላት። አብርሃም ግን ምንም ነገር የለውም። ስለዚህ ለሰዶም ንጉስ እያለለ I swear to God በልጬ ሄዳለሁ። ምን አይነት ፋዘር ነው ያለን? ብዙ ጊዜ ስታስቡ የነጋዴ ልጆች ምንድነው የሚሆኑ? የነጋዴ ልጆች በአብዛኛው ነጋዴ ናቸው። I swear to God ብሎ ጨክኖ የሚመጣ ፋዘር ልጆችስ
ስለዚህ የአብርሃም ቤተሰብ ውስጥ ስታይል ወይ ነው አይ ስዌር ቱ ጋድ እናመጣዋለን። ማክሮቫስቶ ፍራዲያቶ አይ ስዌር ቱ ጋድ ይሄን ነገር አስመልሰዋል። መንፈሳችሁን የሚያጠነክር ነገር እየነገርኳችሁ ጨካኝ እንድትሆኑ እየነገርኳችሁ ባባ ነገር የተያዘ ጸልይልኝ ሰሞኑ ውጊያ በዝቶብኛል። አንተ ላይ ብቻ ነው እንዴ ውጊያ የሚበዛው? እኛም ላይ እኮ ይበዛል። እንኳን እኔ ላይ ኢየሱስ ላይ እኮ ነው ፈታኙ መጥቶ ለጊዜው ትቶት ሄደ ነው የሚለው። ለጊዜው በተለይ የሰኔ ወር በጣም ኢንቴንስ ፋይት ያለበት ወር you must know this። ምክንያቱም ልንገር ካን አይ ቴል ዩ yes ላላችሁ የሚቀጥለው አመት መልቲ ሚሊዮናችሁን ዛሬ አዝድቀን ነው እንለያያለን። የኢትዮጵያ ፓርላማ የ2018ን በጀት የሚያጸድቀው መቼ ነው? ሰኔ ነው። እኔም እናንተን ማጸድቀው በዚህ ነው። ሰኔ ግን ብዙ ነገር ነው እዚህ ሀገር። ነምበር 1 ትምህርት ሰኔ 30 እየተባለን ያደግነው right yes ሰኔ 30 and የበጀት አመቱ የሚዘጋው ሰኔ 30 and ፓርላማውም ስራው የሚጨርሰው ሰኔ 30 all right so physically ይመስላችኋል ይሄ ሰኔ 30 ሲጠናቀቅ የኢትዮጵያ የበጀት አመት ይዘጋና የሚቀጥለው አቃል which is ሰኔ ሐምሌ 1 አዲስ አመት ነው የሚጀምረው። ስለዚህ እናንተ አዲስ አመት የምትሉ መስከረም ነው። that is the civil year የሲቪል ካላንደር ነው። but fiscal yearአችን ግን የሚጀምረው ግን አሁን ሰኔ 30 ሲጠናቀቅ ነው። ስለዚህ የአዲሱ አመት እንቁጣጣሽ የምትለው ሳይመጣ ነው የበጀት አመቱ የሚገባው። so ስፒሪት ዓለም ላይ ኢትዮጵያ ሽግግር የምታደርገው ሰኔ 30 ወደ ሐምሌ 1 ሲሄድ and በዚህ ሲዝን ለሁላችሁም ግልጽ ላድርግ በአጋንንቱ ዓለም ያሉ ሰዎች በዚህ ወር ኪዳናቸውን ያድሳል። ለምን? ፋይናንሱን የሚቆጣጠሩበት ወር እንደሆነ ያውቁታል። አንተ ዝም ብለህ ትተኛለህ እንዴ? እየነገርኩ ነው እኮ ትነቃና እኔ ነኝ አሁን ማነቃቃው የ2018ን በጀት መቆጣጠረው እኔ ነኝ። it is me now every ጠንቋይ fire shout yes እየነገርኳችሁ ነው። every ጠንቋይ ጋር ሄዱ በዚህ ሰዓት ኪዳናቸውን እያደሱ ነው። this time አትተኙ እናንተ። ያንተ ገንዘብ ተሰርቆ ወደ ቦታ እንዴት እንደሚሄድ እኮ ነው የተማማሉት። መሐላቸው ይፍረስ። እያንዳንዳችሁ ላይ ኤኒ የተማማሉት ነገር ኤኒ ያወጡት ምክር በኢየሱስ ስም ይፍረስ። ወደ እያንዳንዱ ነገራችሁ የሚያዩበት አይን the whole 2018 የታወረ ይሁን። shout yes all right so anyway this Abraham I swear to God አለና ጀመረ እንግዲህ I swear to are you with me now ትንሽ ነገሮችን አንዳንድ ነገር እዚህ ሌቭል ላይ ካልመጣ አይለወጥም። ለምን መሰላችሁ? አንዳንዶቻችሁ ምኞት ታወራላችሁ። አንዳንዴ ዘ ሌቭል ኦፍ ቶክን ማወቅ አለብን። አንዳንዴ የምናወራቸውን አንዳንድ ሲሪየስ ነገሮችን የምንለቅበትን የቋንቋ ደረጃ ማወቅ አለበት። are you with me yeah so ዝም ብሎ የምንናገረው ነገር some of the things should be in covenant I swear to God እያላችሁ ማድረግ ያለባችሁ ነገሮች አሉ። ሰምታችሁኛል? ያ አንዳንዱ ነገር I wish and I want and I do this ምናምን የምትሉት አስባለሁ አቅዳለሁ no this ለምሳሌ ይኸውላችሁ ልጅ መፈለግ ማንንም ይፈልጋል። ሐና በየአመቱ የመጣች ታለቅሳለች። ኢቭን እንትና ባሏል ቃና መጣው እኔ ከ10 ልጆች አልበልጥምን ብሎ ቢያጽናና እጥፍ ቢሰጣትም ከፍናና በላይ ቢሰጣትም እሷ ግን ለመጽናናት ሬዲ አልነበረችም። በየጊዜው ሴሎ የሚባል ቦታ ይሄዳሉ፣ ያመልካሉ፣ መስዋዕት ይሰዋሉ። እንዘካም ታለቅሳለች፣ ተመለሽ ኮምፕሌን እና ፍናና ጣውንቷ ታስበሳጫለት ኤቭሪቲንግ። one day ግን የጸሎት ስታይሉን ቀየረች። ወደ ስለት የሚባል ጋመጣ I swear to God አይገርም? ለወጥ ስታረገው ነገሩ ከረረ። አንዳንዱ ነገር እስቲ ጸሎቶቻችሁ ወደዛ ፑሽ አድርጉ። ዝም ብላችሁ ሻባላባላ ይሆናል ሳይሆን ማለት I swear to God so
ብድግ አለችና እንደዚህ አለች፣ እግዚአብሔር ሆይ ይሄን ወንድ ልጅ ብትሰጠኝ ላንተ እሰጠዋለሁ፣ ልጅ የምትፈልግ ከሆነ እሰጥሃለሁ አለችና ጉዳዩን ከራሷ አወጣችውና ወደ ማን ሌቨል አመጣችው? ወደ እግዚአብሔር ሌቨል። እግዚአብሔር ደግሞ you are right ልጅማ በጣም ፈልጋለሁ። ለምን ሐፊንና ፊናስ ችግር ፈጥረውብኛል። ሐፊንና ፊናስ መጥፎ አገልጋዮች ሆነዋል። ኤሊም ራሱ አይረባም፣ ልጅም አይገስጽም። እኔ ራሴ ልጅ ናፍቆኛል ሲባል እኔ አመጣልሃለሁ ስትለው ዲል yes እግዚአብሔር ማህፀኗን ከፈተ። አየህ እንደዚህ አይነት ጸሎት ነው ነገር የሚቀይረው። ከኔ ጋር በሉ ዲል with God. Are you with me now? አፖስትል ፖልን ይይዙታል ብለው እና አጋቦስ ፕሮፌሲ ያመጣሉ። አይገርምም? ስትሄድ መከራ አጋቦስ ይሄንን ትንቢት በየሄድኩበት ከተማ ሁሉ ነው የምሰማው። I know this thing እና ትሄዳለህ ያስሯል ሲባል ይሄዳል። ለምን? ነምበር 1 በዓለ 50 በኢየሩሳሌም ለማክበር ስለት ተስያለሁ። ለካ ከትንቢት ስለት ይበልጣል። አልሰማችሁኝም መሰለኝ። ገብታችኋል? አስሮ እኮ ነው አሳስሮት አንተ ያው እንደዚህ አይነቱን ሰው እዛ ሲል ችግር የለውም ባክኝ ትንቢት ጠግቤያለሁ፣ ለኔም ተናግሯል፣ ሰዎችም ነግሮኛል፣ ኢትስ ኦኬ ግን ይሄዳል ለኢየሱስ ነፍሴንስ ብሰጥ ምናምን ይላል ሰውየው። እና በቃ ትሄዳለህ ሲባል አዎ እሄዳለሁ። እናንተ እያለቀሳችሁ እንትን አትበሉኝ እኔ እሄዳለሁ። ምንድነው አንተ እንደዚህ ማስገረዝ በዓለ 50 በኢየሩሳሌም ላሳልፍ ኦልሬዲ ምን አድርጌያለሁ? ስለት ተስያለሁ። ለካ ስለትን የሚያስቀይር ፕሮፌሲ የለም። I am giving you the greatest energy. አሁን እናንተ ትልቅ ነው የምትሉት እኛ ምን ተነብየው ነው አይደል? But I am telling you the greatest energy. The greatest energy is I swear to God. Are you listening? Hallelujah. I swear to God. በሚቀጥሉት ጥቂት አመታቶች ውስጥ እግዚአብሔር መልቲ ያረጋኛል። ግን ግማሹን አምጥቼ ለሚኒስትሪ ነው። ሶ አብርሃም ይሄንን ኮድ ነው የተጠቀመው። ሐና ይሄንን ኮድ ነው። ሙሴ ማን ነው? ኤልያስ ይሄን ኮድ፣ ኤልሳ ይሄንን ኮድ ነው። you see now Jesus ዲያብሎስን ሪፊውዝ ያደረገበት መንገድ ይሄ ነው። you see ከፕሮፌሲ የሚበልጥ አንዳንድ ነገር ያስፈልጋቸዋል። the greatest instrument prophecy ከመሰላችሁ the answer is no. I'm telling you no. በፊቱ የቆምኩት ያው እግዚአብሔርን ይሄን ንጉስ ባልፈራ ኖሮ ብሎ ዝናብም ንፋስም አታየውም ዝናብ ማታ ይሄ ሸለቆ ይሞላል ብሎ አስደናቂ ትንቢት እናንተም ሁልጊዜ የምትዘምሩበትን ያመጣው ኤልሳ ትሄዳላችሁ የሞዓብን እንዴት አደረጋላችሁ ምናምን ብሎ ተናገረ። ዛፉን ትቆርጣላችሁ፣ ግንብ ታፈርሳላችሁ ምናምን አለ። በጣም ብዙ ተናገረ። በዚህ ትንቢት መሰረት ውሃው መጣ። ኦኬ እነሱም ከብቶቻቸው ኤቭሪቲንግ ጠጡ and then ኢነርጂ ያገኙ ሙቭ ማድረግ ጀመሩ። የጠላትን አርሚ ሁሉ እየመቱ እያሸነፉ ሄዱ። ሰውየው በጣም እየተጠቃ እንደሆነ ሲገባው 700 የሚሆኑ ሪፐብሊካን ጋርዶች የንጉስ ሪፐብሊካን ጋርዶችን አመጣ። በጣም የሰለጠኑ ናቸው። በፍጹም አልተቻለም። because ከጀርባ ከነኚህ ነገሮች ጀርባ ያለው is the prophecy of Elsa. so prophetic voice በጣም ኃይለኛ ነው። by the way የትንቢት ቃል ስትሰሙ ምን ማለት እንደሆነ ትርጉሙን ልንገራችሁ። በስዕል ልንገራችሁ። ከፊት ለፊታችሁ ቀንዱን አሽሎ የሚሄድ በሬ ማለት ነው። ትንቢት ከፊት ስታስቀድሙ ቀንዱን እንዲያደረገ በሬ ነው። ሶ ፕሮፌቲክ ወደ ከፊታችሁ ወጣ ማለት የሆነ የበሬ ቀንድ ሄደ ማለት ነው። ኢነሚን ሁሉ እየወጋ መሄድ። that's why you need to love prophecy. እየሰማችሁ ነው? ፕሮፌሲ ማለት እሱ ነው። እንዴት ነው እንዲሆነ ትርጉሙን አነግራችሁም አሁን but it is what it is. ለዛ ነው እኔ መተንበይ የምወደው። ለምን የበሬ ቀንድ ከፊት እየከተትኩ ነው እየወጋልሽ የሚሄድ እንደ መብረቅ አሜን በለዋ። አናኔ ፕሮፌቲክ ወርድ ምን ማለት እንደሆነ ስለማታውቁ ነብይ ምን don't do that። እናንተ ማታውቁት ላይ አስተያየት አትስጡ ፕሊዝ።
don't do that የሆነ የሰዎች ልምድ አይታችሁ ሌላ ነገር አፋጭ no be humble please ያልገባችሁ ነገር ብዙ አታውሩ መናገር ግዴታ ነው ካልገባችሁ አስረዳን ፋዘር what does it mean ምናምን በሉ እንጂ ምን እነዚህ ምናምን ማኑ አትንኩ እንዴ ስለ ሁሉ ግድ መለፍለፍ ያስፈልጋል እንዴ አትናገሩ be humble ለማንኛውም ኤልሳ የተናገረው ትንቢት ይሄንን ያክል እንደ በሬ ቀንዶቶ እየወጋላቸው ሪፐብሊካን ጋርድ የለም ምንም የለም የሚገርመው ነገር ሰውየው እንደተሸነፈ አወቀ ከዛ እንደዚህ ያደረገ የራሱ ልጅ ወሰደና ግንብ ላይ ያወጣውና ሁሉም እያየ አረደው የገዛ ልጁ እስራኤላውያን አዩና ብለው ወደ ኋላ ተመለሱ የኤልሳን ትንቢት ያስቆመው ምን እንደሆነ አይታችሁ ንጉሱ የተረፈው በምን እንደሆነ can you believe this ሳኦል እንዲተባለ አንተ አሁንም የእግዚአብሔርን ድምጽ ስማ እባክህ ሄድና አማሌቅን እንዳለ ደምስስ because ምድረ በዳ ላይ እግዚአብሔር የአማሌቅን ዝክር ከሰማይ በታች ደመሰሳለሁ ብሏል አንተ ታዘዝ ሂድ ተባለ ሄደ ብዙ ሰራዊት ሰብስበው መዋጋት ጀመረ ፈኒ በሆነ መንገድ ማለት ነው መጨረሻ ላይ የአማሌቅን ንጉስ ማረከው አጋግን ማረከው ከዛ ከሱ ጋር ደግሞ የተወሰኑት እጆችን ምኖችን ማረከና ይዞ መጣ አጥፋ የተባለው ማጥፋት አልቻለም ሳሙኤል መጣ ልክ አላረክም ማለት you did wrong ይሄን ነበር ማድረግ የነበረው ለምንድነው እሱ ፕሮፌቲክ ቮይስ ሰምቶ የሚሄደው ሰውዬ በአማሌቅ እንዴት ሊረታ ቻለ በአጭር ቃል ፕሮፌቲክ ቮይስን ሊያሸንፍ የሚችል ነገር አለ ማለት ለዛ ነው ትንቢትም ቢሆን ሊሻር ይችላል ሊያሸንፉ የሚችል ሶ ማትሸነፉበትን ፎርስ እየነገርኳችሁ ሶ አብርሃም ይሄንን አለ ሶ I swear to God አለ እጄን ወደ እግዚአብሔር አንስቻለሁ አለ ዛምስ መፈልገው የማንን መንገድ ነው የእግዚአብሔር መንገድ ነው በእግዚአብሔር መንገድ I know how to be rich እንዴት ባለጠጋ እንደምሆን አውቃለሁ ይያለ ያለው እግዚአብሔር ምስክሬ ነው በእግዚአብሔር መንገድ በማመልከው አምላክ መንገድ የሰማይና የምድር ዳርቻ ፈጣሪ በተባለው ዘሞስት ሃይ በተባለው ሁሉን ፕሮሰስ በሚያደርገው አምላክ መንገድ በልጽጌ በልጬክ አሳያለሁ አሜን እንደዚህ ብሎ የጀመረው አብርሃም ልጆቹን አይታችኋል ልጁ ይስሐቅ አለ አይደል እና አቢሜሌክ አሉ አይደል የፍልስጤም ንጉሶች ናቸው ባንኮ ፍልስጤም ምናምን አላቸው እኮ የሚገርማችሁ ግን እነሱ ጋር ገብቶ ይስሐቅ እስኪ በልጥ ድረስ ይላል ለካ እነኝን በልጦ ሄደ ሶ አብርሃም የማለው ይሄ ነው I swear to God እበልጣለሁ እናንተ ጀግና ኮናችሁ ተናገሩ I swear to God በግፍ የሚነግዱትን በጠቅላላ በልጫቸው ሄዳል እንደዚህ ሆናለሁ the top and the topic the head and the headline now question can I show you the Abraham way now ሁለተኛም መቼ ነው ከእግዚአብሔር ጋር የተማማለው አብርሃም and ባይብል እግዚአብሔር ለአባቶች የገባውን ኪዳን ለማጽናት ሀብትን ለማከማቸት ኃይልን ሰጥቷል ስለዚህ እና አብርሃም የማሉት የተማማሉት ጉዳይ አለ ማለት ነው ስለዚህ ዛሬ የና አብርሃምን መሐላ እና የኪዳኑን በረከት እንከሰከሳለን ማለት ነው ለሁላችሁም ግልጽ ላድርግ ይኸውላችሁ ባለጠግነት ወይም ሀብታም መሆን ወይንም በጣም ፕሮስፐረስ መሆን የጾም ጸሎት የምናምን ውጤት አይደለም የኪዳን ውጤት ነው because አብርሃም ፋስት አድርጎ አይደለም I swear to God ብሎ ስለዚህ ሌላ ምንም ጭንባችሁ ነገር የለም ግን እውነቱ ይሄ ነው ፋስት የምታረጉት የሚከተለው 3 ቀን ከኔ ጋራ it is not because fasting prosperity ስለሚያመጣ አይደለም no በዛ ፖስቸር መናፍስቶችን አሪስት ለማድረግ እንደ መብረቅ ምን ትላላችሁ ሃሌሉያ ሶ አብርሃም መቼ ነው የማለው አሁን ይሄንን ነው ማነሳላችሁ when was I swear ያለበት ፖይንት የቱ ጋር ነው ከእግዚአብሔር ጋር ኪዳን የገባው ይሄ ምዕራፍ 14 ነው የቱ ጋር ነው ኪዳን የገባው መቼ ነው የማለው ምንድነው ምልክቱ now can I show you በጣም ዲፕ ሴክሬት ላወራ ነው መለወጥ የሚፈልግ ግን ይሰማኛል I'm telling you now honestly ይሄ ልንገር አልንገር ብዬ ተጨቃጭቄ ነው የመጣው
ስለዚህ አንድ ሰው ይኖራል መስመሩን ይከተለዋል። ለምን ብዙዎች የምትባሉትን መንገድ አትሄዱ? you don't know who father is. Valley of Radahato. Now can I continue? ባላሶክ of Radato. አብርሃምን ባለጠጋ አደረኩት እንዳትል፣ ሀብታም አደረኩት እንዳትል። that word rich, it is called asar or ashar or asar. አንዳንዴ እኛ ሰን እነሱ እንደ ኤስኤች ነው የሚያነቡት። ከኔ ጋር በሉ አሻር አሻር አሳር። do you know what it means? አስር or አሻር or በእኛ ሲሆን አስር or አሳር። ይሄንን የሚናገረው አስራት ከፍሎ ነው። you guys now you have a problem now. are you with me now? ይሄን የሚናገረው ምን ከፍሎ ነው? do you know ሀብታም የሚለው አሻር ቃልና አስር የሚለው አስራት ተመሳሳይ ቃል እንደሆነ? all right ካቬሌ ኮፕራዳጋስ ይውላችሁ አንተ አብርሃምን ባለጠጋ አደረኩት። ለሚስቶ ቬለብራ አካዲያስ ሪች that means ashar ashar ashar. okay ashar. are you with me now? then ashar and ከላይ ደግሞ ምን ሰጠ ነው የሚለው ማሬሶት አስራቱ ሰጠ ቁጥር 20. okay አብርሃም he gave him tithe የሚለውን ደግሞ ብትነኩት ማለት ነው ማ አሴር ነው የአስራት እንደማለት ነው ማ አሳር. okay so ዝም ብላችሁ ብታዩት it means asar, basically it means ashar. are you with me now? የሩት ወዱን እየተከተላችሁ ስትሄዱ it means asar eser asar ashar. it means to accumulate, to be rich. ምን መሆን? ሀብታም መሆን። ለካ ለመልከ ጼዴቅ አስሩን ከአስር እጅ አንዱን 10% ሲሰጥ አብርሃም እየማለ ነበር። ለካ አብርሃም ከዚህ ጊዜ ውጪ 10% ሰጠሚ ለምንድን ነው ማሰሙት? can I tell you? because ኪዳን 10 አይደረግ። አንዴ ማለ በቃ ማለ። ብዙ ሰዎች አስራት አለ የለም ትርጉሙን ለምንድን ነው ቁጭ ብሎ ማይማሩት? እዚህ እንዲህ የሚነግሯችሁ አሉ በጣም ተንኮለኛ ተንካሲ ሰዎች። please I am telling you the spirit now. ስትጠቁም አይደስ አይለኝም እኔ። so really asrat maaser ማለት to accumulate, it means to become rich. ምን መሆን ማለት ነው? ሀብታም መሆን። so አብርሃም አመጣና ሲሰጠው የምን ኪዳን እየፈጸመ ነው? የባለጠግነት። my friends ልንገራችሁ አብርሃም አስራት በመስጠት የገባው ዝም ብሎ ስጦታ ይመስላል። አይደለም፣ የባለጠግነት ኪዳን ነው የገባው። ሰምታችሁኛል ወይ? የምን ኪዳን ነው የገባው? ለካ ባለጠግነት ኦሬዲ ኪዳን ተገብቶበታል። ለአባቶች የገባውን ኪዳን ለማጽናት ሀብትን ለማከማቸት እግዚአብሔር ኃይል ይክተትባችሁ ነው። ልጆች እየሰማችሁ ነው ወይ? ለካ ሰውየው ብር አይደለም የሰጠው። ምን እየገባ ነው? ኪዳን። የምን ኪዳን? ፕሮስፔሪቲ። ቅዱሳኖች እየሰማችሁ ነው? ማይንዳችሁ እንደዚህ ተለውጦ ቢሆን የምትሰሩት እናንተ የትም ትዞራላችሁ። በአጭር ቀን እንዴት የምታረገውን ነገር የሚነግር የለም። I am teaching you wisdom now. ሞኛ ሞኝ ጴንጤ በዛለ እኔ ምን አባቴ ላርጋቸው? that's why you are poor. ገና ከዚህ በላይ ጥበብ አሳያችኋለሁ። are you listening to me now? እንደዚህ አይነት አስተምሮ ስነግራችሁ ደጋግማችሁ ስሙት። እሺ ደጋግማችሁ፣ ምክንያቱም ጭንቅላታችሁን ይፈውሰዋል። ሰማ አሜን። የስብከት ሞቅታ አልፈልግም እኔ። ሞቅ እንዲል አይደለም እንድትለወጥልኝ ነው ፈልገው። ይሄ ሁሉ ቮሊዩም ኦፍ ቃል የማይሻር ሰማይ ምድር ቢያልፍ የማያልፍ እየነገርናችሁ እናንተ የምትፈልጉት ከኔ የሚወጣ አንድ ትንቢት ነው። how can that be? ያንን ያክልማ አትወርዱ። ዘበሊያቶ ያንተ ችግር እኮ ለኔ እንዳቧራ ነው፣ እፍ ብዬ የሚጠፋ ነው።
ምናወራው ግን ሰማይ ምድር የጸናበት ቃል ማኬሶ ቬላዶ ሻውት ያ ከኔ ጋር በሉ የምጠብቀው ቃል ነገ ይጠብቀኛል። ምንከባከበው ቃል ነገ ይንከባከበኛል። አሜን ነው። ይሄን ቃል ዛሬ በልብ ቅበር፣ ነገ ይሄው ቃል ይንከባከባል። እናንተ ማንጎ ተክላችሁ ማንጎን ትንከባከባላችሁ አይደል? ትኮተኩታላችሁ፣ ውሃ ታጠጣላችሁ፣ እን ማዳበሪያ ታደርጋላችሁ ምናምን አይደለም? ነገ ግን የሚንከባከብ ማን ነው? እሱ ነው። ዘምዝ የተንከባከብከው ምን ያደርጋል? የጠበቅከው ምን ያደርጋል? አሜን በልባከ ግብፅን ከፌለር የጠበቃት በጥጋቡ ዘመን መጋዘን ፈልገው መሪዎችን ሾሞ ያጠራቀሙት እህል አይደለም ሰባቱን ዘመን ያሳለፈው። ስለዚህ የምትጠብቀው ነገ ምን ያደርጋል? ይጠብቃል። ዮሴፍ ያመጣውን ህልም ሲናገሩ ወንድሞቹ ጠሉት። አባትየውም ገሰጸው። አባት መቼስ ላመሉ ነው እንጂ ዞር አለና ግን ባይብል እንደዚህ ይላል፣ አባትየውም ነገሩን በልቡ ይጠብቀው ነበር። ለአፉ ገሰጸ እንጂ ነገሩን ይታስቀምጦታል። አየህ፣ አንዳንድ ነገር አለ ልብ ላይ መጠበቅ ያለብህ። ለምን ነገ የያዕቆብን ጤና የሚጠብቀው የዚህ ልጅ ራእይ ነው። ያዕቆብን ከመሞት ከመበተን የሚያድነው ስለ ዮሴፍ የተነገረው ልብ ውስጥ ያለቃል። የምትጠብቀው የምትንከባከበው እየሰማችሁ ነው? ቢ ዋይዝ። አንድ ሰውዬ ነገር ተከለና በስንት ዓመት ይደርሳል ሲባል ይሄ በ70 ዓመት እንጂ በ70 ዓመት ለሚደርስ ነገር ለምንድን ነው የምትተክለው ሲባል ባከለኝ አይደል በልጆቼ ነው። እና ለራስ አትፈልግም ሲባል አባቶች የተከሉትን እኔ እየበላሁ እስቲ ጩና ለ70 ዓመት ተክላለሁ። ለካ ዛሬ የምትንከባከበው ነገ ምን ያደርጋል? እስቲ ጩና አሜን በለዋ። የዳህ ሜንታሊቲ ነው ከእጅ ወደ አፍ። እንደዚህ አይደለም። እንኳን አንተን የሰማይ ወፍ እየመገባር እንደ አባትም ያኖሩ